ይህንን ጌታ ያገኘው በ13 ዓመቴ ነው። ቸርች ቅር ወይ ደግሞ ምረጥ ተባልኩኝ በ13 ዓመት። አሁን ቢሆን አላደርገውም። ጠላትን ባይቶ ትውልድ ላይ በመስራት በደንብ አርጊ ነው መበቀለው። ሁለት በጣም የሚያማምሩ ሽማግሌዎች ይመጣሉ። ተነስ ቤት አግኝተንልሃል ከኛ ጋር ና ይሉኛል። ዛሬ በጣም ወጣት ሰው ነው የጋበዝኩላችሁ። 26 ዓመት ወጣት ነው። በጣም የተወደደ ነው። ለቤቱ አምስተኛ ልጅ ነው። ዘማሪ ነው። አገልጋይ ነው። በቅርብ ጊዜ ነው ከክፍለ ሀገር ወደ አዲስ አበባ የመጣው። ስሙ ማራናታ ይባላል። እስቲ የት ይሆን ያለው? ማራናታን በጭብጨባ ተቀበሉልኝ። በጭብጨባ ተቀበሉልኝ። ዋው ፕሬዝ ጋድ ዌልካም። እሺ ማራናታ እንኳን ደህና መጣ። ቴንክ ዩ ፋስት። ማራናታ ማን ነው? እኔ ከገለጽኩት ውጪ እስቲ ባጭሩ ከጉባኤው ጋር ማራናታን አስተዋውቅ። እሺ እድል ስለተሰጠኝ አመሰግናለሁ። ማራናታ እባላለሁ። ያው እንደ ማንኛውም ኢትዮጵያዊ ኢትዮጵያ ውስጥ ነው የተወለድኩት። በምዕራብ ሐረርጌ ዞን ጭሮ ወይ ደግሞ አሰበ ተፈሪ በምትባል ሀገር እዛ ተወልጄ እዛው አድጌ እና ጌታ የረዳኝ ሰው ነኝ። መጽሐፍ ቅዱስ ሲናገር በመዝሙረ ዳዊት ምዕራፍ 27 ቁጥር 10 ላይ እናትና አባቴ ትተውኛልና እግዚአብሔር ግን ተቀበለኝ ይላልና እግዚአብሔር ተቀብሎ ያሳደገኝ ልጅ ነኝ። በቃ ዋው አሜን። ክብር ለኢየሱስ ይሁን። ማራናታ ይሄ ውድ ኢየሱስ ወደ ህይወት እንዴት መጣ? ኢየሱስ ለሰጠህ ጥሪ ወይም ደግሞ የጌታ ልጅ ለመሆን እንዴት ወሰንክ? እስቲ ስለሱ ብታወራ። ያው ጌታ ኢየሱስ ነው ያገኘኝ፣ እኔ አላገኘሁትም። ምክንያቱም ቤተሰቦቼ እንዳለ በጣም አክራሪ ኦርቶዶክሶች ናቸው። ከቤቱ ብቸኛ ጌታን ያገኘ ሰው ነኝ። እግዚአብሔር ግን ከኔ በኋላ ኢየሱስ ብቻ ነው የሚመለከው በትውልዴ በዘሬ አሜን። እና ይህንን ጌታ ያገኘሁት ወይ ደግሞ ያገኘኝ ያው በ13 ዓመቴ ነው። እኛ ጎረቤት በጌታ የሆኑ ቤተሰቦች ነበሩና ያው ከልጆቻቸው ጋር ጓደኝነት መሰረትኩኝ እና ሰፈር ውስጥ እንጫወታለን እና ቸርች እንሂድ ይሉኛል። የሆነ ቅዳሜ ቀን ሲመጣ ብቻዬን ነው መሆነውና ቸርች ለምን አንሄድም ይሉኛል እና በቃ እሺ እንሂድ ብዬ ሄድኩኝ። ቀረው ቸርች እንደሄድክ የቸርች ነበር የሄድከው? መጀመሪያ ያው ሙሉ ወንጌል አሰበ ተፈሪ ቁጥር 1 ሙሉ ወንጌል አለ። እዛው ሄድኩኝ። በቃ እዛው ጌታ አስቀረኝ። እስከምመጣበት ጊዜ ድረስ እዛ ነበርኩኝ እና ክብር ለጌታ ይሁን። አሜን አሜን። በ13 ዓመት ጌታ ኢየሱስ በሰው ልብ ውስጥም ይገባል። ወጣቶች ካሉ ይሄንን ልብ ይበሉ። ያገለግላል። ትንሽ ስለ አገልግሎቱ አንዳንድ ነገር ሰማ። እንደው ፎከስ ኤሪያው ደስ ስላለኝ ነው። ምክንያቱም ሰዎች አገልግሎት የሚያዩበት ቶሎ የሚፈልጉት ደግሞ ከብዙ ነገር አንጻር ነውና እንደምታገለግል አውቃለሁ። እንዴት ወደዚህ አገልግሎት መጣ? በምን ነበር ስታገለግል የነበረው? ይሄ ሸክም እንዴት ወደ አንተ መጣ? እሺ ሳገለግል የነበረው ወይ ደግሞ አሁንም ማገለግለው በዝማሬ አገለግላለሁ። በሶሎ አገለግላለሁ። እንዲሁም ደግሞ በልጆችና በሕፃናት አገልግሎት አገለግላለሁ። ይህንን ጸጋ የሰጠኝ እግዚአብሔር ነው። እንዴት ወደዚህ አገልግሎት መጣ ለሚለው ጥያቄ ያው መጀመሪያ ጸጋዬ ስለሆነ ከእግዚአብሔር የተሰጠኝ ጸጋ ነው። እንዳልኳችሁ ጌታን ካገኘሁበት ጊዜ ጀምሮ እግዚአብሔር በብዙ ነቢያት ለራሴም እየተናገረኝ ያደግኩት ብዙ ልጆችን እንደምመግብ እንደማሳድግ ያው እኔም ልጅ ነኝ ግን በዛን ጊዜ እና ግን እግዚአብሔር ለብዙ ትውልድ አተርፋል ይለኛል ግን አይገባኝም። እና በዝማሬውም እግዚአብሔር ብዙዎችን እንደሚያጽናና ይናገረኝ ነበረ። እና ከአስተዳደጌ ደግሞ አንጻር ይሄ ነገር በተለይ የልጆች አገልግሎት በልጆች ላይ ከአስተዳደጌ አንጻር በጣም ተጽዕኖ አድርጎብኛል። ምን ማለት ነው ይሄ? እንደ ልጆች ምናምን እንደዚህ ብዙም ቦርቄ ምናምን ያደግኩኝ በጣም በብዙ ቻሌንጅ ያደግኩኝ ልጅ ነኝ። ጌታን ከማግኘቴ በኋላም
ከቤት ወጣው ምናምን ለረጅም ዓመት በቃ ከእግዚአብሔር ጋር ብቻ እግዚአብሔር አንደላቆ ሲያኖረኝ ነበር። ምክንያቱም እሱ ነበር የተቀበለኝ። በ13 ዓመት ነው ከቤት ፋሚሊዎቹ ውጣ ነው ያሉ? አዎ ቸርች ቅር ወይ ደግሞ ምረጥ ተባልኩኝ በ13 ዓመት። አዎ እና አሁን ቢሆን አላደርገውም ማለት ያንን ውሳኔ እንደወሰነ ራሱ ያደረገው መንፈስ ቅዱስ ነው ብዬ ነው የማስበው። እና ጌታን መረጥኩኝ። ከዛ አባት፣ እናት፣ ወንድም፣ እህት ሁሉ ነገር እንደሚሆነኝ እርግጠኛ ነበርኩኝ። እና ምንም ሳልይዝ ነበር የወጣሁት። አስተማረኝ፣ አስመረቀኝ፣ አገልጋይ አደረገኝ። በብዙዎች ሰዎች ፊት አቆመኝ። አንዳንዴ አሁን እኔ ሳገለግል እንደ ቀልድ አላየውም ፓስተር፣ ምክንያቱም ማን እንደነበርኩኝ አውቀዋለሁ። አሁን ቆሜ ሰው ሲጽናና፣ ልጆች ሲሰሙኝ፣ ልጆች ሲወዱኝ፣ ጠላትን ባይተው በዚህ ነው መበቀለው ብያለሁ። አሁን ትውልድ ላይ በመስራት በደንብ አድርጌ ነው መበቀለው። የሆነ እንደዚህ በኢየሱስ ስም ከማለቱ ያለፈ ትውልድን ለክርስቶስ በመቅረጽ በደንብ አድርጌ እበቀለዋለሁ። ገና እበቀለዋለሁ። ሃሌሉያ። ልቤን የነካኝ 13 ዓመት ጌታን ሲቀበል እንግዲህ 13 ዓመት መድኃኔዓለም ያሳያችሁ ቤተሰቡ ሰብስቦ ወይ ኢየሱስን ወይ እኛን ምረጥን የተባለው እና ከ13 ዓመት ጀምሮ ነው ከቤት የወጣው። እግዚአብሔር አስተምሮታል። በጣም ልቤን የነካኝ ፋይሎቹን አይ ነበር። የልጆች ኳየር ያሰለጥናል፣ ልጆችን ያስተምራል እና የልጆች ነገር በጣም ውስጤ ላይ ስላለ ይህንን አገልግሎት ብዙ ሰው ለታይታ አይደለም ያደረገው። አይታችሁ ከሆነ ቶሎ ቶሎ ለአንዳንድ ግብአት የሚደርስ አገልግሎት አይደለም፣ ዋጋ የሚያስከፍል ነው። እና እንዴት ነው የመረጥከው ብዬ ጠየቅኩትና ልቤን ነካኝ። እኔ ላይ የሆነውን ነገር እኔ ደግሞ በአዲሱ ትውልድ ላይ በመልካም ተጽዕኖ በመፍጠር ሰይጣንን እበቀለዋለዋል። አሜን አሜን አሜን። እግዚአብሔር አሁንም ያጽናለት። ወደ አዲስ አበባ ከመጣ 2 ወር ከ15 ቀኑ እየሆነ ነው። እንዴት መጣ? ምን አይነት ምሪት ጌታ ሰጠ? እስቲ እና ደግሞ አያይዘ መጨረሻ በህይወት የማትረሳው የእግዚአብሔር እጅና ተአምራት የምትለውን ለዚህ ጉባኤ ሼር ብታደርግልኝ። እሺ ፓስተር ያመሰግናለሁ። ብዙውን ጊዜ እግዚአብሔር ይናገረኝ ነበረ ያንን ስፍራ ለቅቄ እንደምወጣና ያው ሰው እንደመሆናችን መጠን እዚህ ማቀው ሰው የለም፣ ጓደኛ የለኝም። ያው ደግሞ አገልጋይ ነኝ። ግራጁዌት ካደረኩኝ በኋላ እግዚአብሔር አገልጋይ እንደምሆን ስለተናገረኝ ቁጭ አድርጌውን ወደ አገልግሎት ሽፍት ያደረኩትና በምን ነበር የተመረቀው? አውቶሞቲቭ። ያው የመኪና ዶክተር ነኝ። መኪና ፕሬዝ ጋድ። እና እግዚአብሔር ይናገረኝ ነበር በተለያዩ ነቢያቶች፣ ለራሴም ኮንፊርም ያደርግልኝ ነበር። ግን ውስጤ ይፈራ ነበር ከዛ ምድር ለመውጣት። እና አንድ ቀን ተኝቼ እያለሁ 2 በጣም የሚያማምሩ ሽማግሌዎች ይመጣሉ። በህልም ነው? በህልም። እና ቁጭ ብያለሁ ቤቴ ውስጥ እና ይመጡና ተነስ ቤት አግኝተንልሃል ከኛ ጋር ና ይሉኛል። ከዛ ኧረ እኔ ከዚህ አልሄድም ምናምን እላለሁ። ከዛ ተከተለን አዲስ ቤት ነው ያገኘንልህ፣ ካልተመቸ ትመለሳለህ እና እኛ ምናምን ብለው ከዛ እሺ ለማንኛውም ልየው ብዬ ወሰዱኝ። ብቻ ወዲያውን የደረስነው በምን እንደወሰዱኝ አላውቅም። ወዲያውን የደረስኩት ከዛ ሳየው በጣም የሚያምር ቤት ነው። የነበርኩበትን አስናቀኝ። ከዛ እቃይስ ምናምን እላቸዋለሁ። እዛ አንደኛው ሽማግሌ እቃ ትላለህ እንዴ? እኛ እናመጣላለን፣ እኛ እናዘጋጅልሃለን አለኝ። ከዛ ብድግ አልኩኝ። ከዛ ነቃው። ስጸልይ በቃ ሙቭ ማድረግ እንዳለብኝ ተሰማኝ። ከዛ መጣው ማለት ነው። ይህንን ህልም አይተህ ነው የመጣው? አዎ ያው ከእግዚአብሔር ከሆነ እኮ አብርሃም ውጣ ሲባል ነው የወጣው አይደል? ስለዚህ እግዚአብሔር ኃላፊነቱን ይወስዳል። ስቲል እየወሰደ ነው፣ እያሳየኝ ነው። እና በተአምራት ያደግኩኝ ልጅ ነኝ። አሁንም ወደፊት እንደዛ ነው የምቀጥለው። አሁን ምን ደረጃ ላይ ነው ያለው? እንዴት እየኖርክ ነው? ያው አሁን ሰፈሬ ሳሪስ ነው እና እግዚአብሔር በጣም የተባረኩ ቤተሰቦች ሰጥቶኛል። ሽማግሌዎቹ እሱን ብትነግረን ብዬ ነው። ታገኙ ሽማግሌዎቹ ቤት የሚያዘጋጁ ወይስ እዚህ መሀል ካሉ ብዬ ነው። ተገኝተዋል። እና በቃ ቤት ተገኘልኝ። ቤት ምርጥ ቤት ነው የምኖረው። እግዚአብሔር
ያኖራል። ባይዘው እግዚአብሔር ያኖራል። የሚገርም ቴስቲሞኒ ምንድነው የምለው፣ ያው ብዙ ምስክርነት አለኝ እንዳልኳችሁ ህይወቴ በሙሉ በታምራት የተሞላ ነው። በቃ የታምራቶች ሁሉ ታምራት የምለው እኔ ጌታ ኢየሱስን ያገኘሁበት ቀን በጣም ነው። ያንን ቀን የምወደው ከዘላለም ሞት ከዘላለም ጨለማን ያዳነኝ ያንን ቀን መቼም ነው ማረሳው። እና ይሄ ጌታ ባለውለታዬ ነው። ሌላው ይቅር፣ ሌላው ምንም አያደርግልኝ፣ ምንም አያከናውንልኝ፣ የዘላለም መዳን ስለሰጠኝ ዘላለምን እገዛለታለሁ። ዘላለም። አሜን። ዋው! እርግጠኛ ነኝ ጌታ ይባረክ። ልባችሁ ውስጥ ቤተሰቡ ጌታን አግኝቶ ይሆን ወይስ እንዴት ነው የሚል ምን አይነት ህብረት አለ? ከመጨረሳችን በፊት ከቤተሰብ ጋር ምን አይነት ህብረት አለ? እስቲል በጌታ አይደሉም? ላንተስ ያላቸው አመለካከት አሁን? አዎ እንግዲህ በጌታ አይደሉም አሁንም፣ ግን ለኔ ያላቸው አመለካከት በጣም ባለጠጋ ነኝ። የሆነ ነገር ሲፈልጉ እኔ ጋር ነው የሚደውሉት። ዋው! ጸልይልን ይሉኛል። አሜን። ጌታ እኮ ቸር ነው። ዮሴፍ ሆኗል። ሃሌሉያ! በምድረ በዳ የሚያለመልም አምላክ። እነዛ ሽማግሌዎች ወደ ሴት ሽማግሌዎች ሆነው ተቀይረው እህትማማች ናቸው። አንዷ አሜሪካ ናት፣ አንዷ ደግሞ እህቷ እዚህ ናት። ቤት አሟልተው ቤት አስገብተውት፣ አዲስ አበባ ቤት ክራይ ማለት ቀላል አይደለም። እቃ ሲል እኛ እናዘጋጅልሃለን አይደል ያሉት። ተዘጋጅቶ ነው የጠበቀው። ኢየሱስ ጌታ ነው። ለታመኑበት እግዚአብሔር ታማኝ ነው። አሜን፣ አሜን፣ አሜን። በህይወት ውስጥ ዘማሪ እንደሆን ካቃለው በጣም ያገለግላል፣ ያመልካል፣ ይዘምራል። በጣም ብዙ ዘማሪ ትውልዶችን ያፈራል። ቀርቤ ስላየሁት ነው። እስቲ እንደው በህይወት ውስጥ ትርጉም ያለው ዝማሬ ካለ ይህንን ዝማሬ በቃ ለኔ ትርጉም አለው፣ ህይወቴ ነው ማለት እችላለሁ። የግዛቸው ወርቁ ካወቃችሁት የግዛቸው ወርቁ ዝማሬ ነው። እሱን ከኔ ጋር እንዘምራለን። ከሆድ ያነሳኸኝ ከማህፀን የተሸከምከኝ እስከ ሽምግልናም የማተወኝ እስከ ሽበት የምትይዘኝ ከሆድ ያነሳኸኝ ከማህፀን የተሸከምከኝ እስከ ሽምግልናም የማተወኝ እስከ ሽበት የምትይዘኝ አዎ ጌታዬ እኔ አንተን ታምኜ ኧረ ምን ሆኜ እኔ አንተን ታምኜ ኧረ ምን ሆኜ አዎ ጌታዬ እሱ አለልኝ ብዬ ኧረ ምን ሆኜ ጌታ አለልኝ ብዬ ኧረ ምን ሆኜ በሞት ጥላ ብሄድ ብቀመጥም በጠላት መሃል አንተ ከኔ ጋር ነህ አልፈራም ጠላትም አያገኘኝም በሞት ጥላ ብሄድ ብቀመጥም በጠላት መሃል አንተ ከኔ ጋር ነህ አልፈራም ጠላትም አያገኘኝም አዎ ጌታዬ እኔ አንተን ታምኜ ኧረ ምን ሆኜ እኔ አንተን ታምኜ ኧረ ምን ሆኜ እናት እንኳን ልጇን እስከማትራራ ትረሳ ይሆናል አንተ ግን ፈጽመ አትረሳኝም ከቅፍህ አታወጣኝ እናት እንኳን ልጇን እስከማትራራ ትረሳ ይሆናል
እኔ አንተን ታምኜ ኧረ ምን ሆኜ እኔ አንተን ታምኜ ኧረ ምን ሆኜ። ሃሌሉያ! ክብር ለኢየሱስ ይሁን። እስቲ ለጌታ ክብር አምጡለት። እግዚአብሔር መልካም ነው። በምድረ በዳ ያኖራል። ስብከት ሳይሆን ይሄው ሕያው ምስክር። እናትና አባት ይሆናል። ይሄው ሕያው ምስክር። አሜን፣ አሜን፣ አሜን። ያሳድጋል፣ ያስተምራል። የምናመልከው አምላክ ሕያው ነው። በእውነት አንዳንድ ጊዜ ከስብከት ባለፈ እንደነዚህ በሰው ውስጥ ያሉትን የጌታን ታምራት ስንሰማ ወንጌል እውነት ነው፣ እግዚአብሔር እውነት ነው። ምናልባት ብዙዎቻችሁም የእግዚአብሔርን እጅ ያያችኋላችሁ፣ ያሳደጋችሁ፣ የተንከባከባችሁ፣ ወገን የሆናችሁ ነገም ይሸከማቸዋል። ማራናታን የረዳ አምላክ ስሙ ይባረክ። እንባርከው፣ ዘመኑ ይባረክ። ዕድሜውን ዘመኑን ሁሉ ለአገልግሎት ሰጥቷል። በጌታዬ በኢየሱስ ስም እባርካለሁ። ከፊቱ እግዚአብሔር ይውጣ። እግዚአብሔር ውስጡ እንዳስቀመጥከው ቅናት አዲሱን ጄኔሬሽን ለማገልገል ልጆችን፣ ወጣቶችን ለማገልገል በውስጡ እንደሰጠው ሸክም ትውልድን እንዲሰራልህ መሳሪያ አድርገህ እንድትጠቀምበት በኢየሱስ ስም ጸልያለሁ። በዚህ ምድር በአዲስ አበባ ከክፉ ወጥመድ ይጠበቅ። ምድሪቱ ትቀበለው፣ ፍሬያማ ይሆን። ከዚህ ቀን ጀምሮ እሱና አገልግሎቱን በክርስቶስ ደም ሸፈነን በኢየሱስ ስም።